ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን ምን ያህል ኢረር አለው፣ ምን ያህል ቴክስቹዋል ቫሪያንት አለው፣ በመካከሉ ምን ያህል ግጭቶች ናቸው ያሉት ስንል አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ግጭትና ፍጭት 200,000 እንደሆነ ያምናሉ። አንዳንድ ስኮለሮች ደግሞ 300,000 የሚያደርሱ አሉ። አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ብርዘት 400,000 ነው የሚሉም አሉ። ኢማጂን አንድ መጽሐፍ ብቻውን ወደ 400,000 ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል አይደለም። ጤናማ አይደለም የሚለው በነገራችን ላይ ሳላ ብቻ ሳይሆን ዲያቆን ዳዊት ሙሉነህ በኋላ በራሱ አንደበት ይህንን ሲናገር አሰማችኋለሁ። ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው። ፎርጋትን ስክሪፕቸር በተሰኘው መጽሐፉ ገጽ 201 እስከ 203 ላይ ይህንን ይናገራል። እጃችን ላይ ያሉ ኮፒዎች ጤናማ ናቸው ወይ በሚለው ዙሪያ እንዲህ አለ። ይህ ማለት አለ እጃችን ላይ ያለን መጽሐፍ በመካከላቸው በመቶ ሺዎች የሚቆጠር ልዩነት ካላቸው የቅጂ ቅጂዎች ላይ የተቀዳ ነው። መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተበረዙና በግልባጭ ወቅት በርካታ ስህተት የተገኘባቸው ጽሑፎች ላይ የተመሰረተ ነው። የምንባባዊ ህያሴ ሊቃውንቶች፣ የቴክስቹዋል ክሪቲሲዝም ሊቃውንቶችና ተርጓሚዎች አንድም እንከን አልባ የመጽሐፍ ቅዱስ ጽሑፍ እንዳሌለ ይገልጻሉ። ቴክስቹዋል ክሪቲሲዝም የሚሰሩ ሊቃውንቶች እያንዳንዳቸው ምን ያምናሉ? አንድም ዳህና ያልተበረዘ መጽሐፍ አለ ብለው አያምኑ። እያንዳንዱ የሰው እጅ የገባበት እያንዳንዱ መላቅጡ የወጣ መጽሐፍ። ሁለተኛው ነጥብ እሱ ነው። ሶስተኛው ነጥብ ምንድን ነው ጋይስ? የቤተ ክርስቲያን አባቶች ወይ ቸርች ፋዘርስ የሚባሉት የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው። አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ። የራሳቸው ወገን እኮ ነው ጋይስ። ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሸሂደ ሻሂዱ ሚን አህሊሃ አለ። የራሳቸው ወገን መሰከረባቸው አለ። የራሳቸው ወገን ሲመሰክርባቸው ላሳያችሁ። የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ሂሩማሲስ ነው። ሴንት ጄሮም ነው። 420 አካባቢ የነበረ የቤተ ክርስቲያን አባት ነው። በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወይ ደግሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል። ማን ጄሮም ኢት ውድ ቢ ሲሪየስ የሚያሰለች ነገር ነው ናው ቱ ኢኒሜሬት ለመዘርዘር በጣም ሰለቻለሁ። What great addition and omission the Septuagint has made በሰብቱአጀንት ላይ የተፈጸመውን በሰብቱአጀንት ላይ የተደረገውን በመጽሐፍ ቅዱስ ላይ የተደረገውን ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ። እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር የተጨመረው ይላል። ሁለተኛው የቤተ ክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተ ክርስቲያን አባት ነው። ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ። 1 2 3 4 5 6 7 ይሄንን 7 መስመር ከመጽሐፈ ዕዝራ ላይ አሽቀንጥሮ ጥለዋል ብሎ የሚናገረው ዮስጢኖስ ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው በኢራኒየስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ሶስተኛው ቡክ ቻፕተር 20 አራተኛው ቁጥር ላይ ሲናገር and that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? and the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ህዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ህዝበ እስራኤልን አሰበ he came down to preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል። ኢሳይያስ ላይ ይህንን ጥቅስ በባትሪ ብትፈልጉ አታገኙም። በየትኛውም ሳይንስ ብትፈልጉ ይህንን ጥቅስ ኢሳይያስ ላይ አታገኙትም። ተገንጥሎ የተጣለ ጥቅስ ነው። ሌላኛው የቤተ ክርስቲያን አባት ቅዱስ ቀላሜንጦስ ዘሮም ነው። የሮሙ ቀላሜንጦስ ነው። ምን ብሎ ይናገራል? በዲ አፖስቶሊክ ፋዘርስ በሐዋርያነ አበው መጽሐፍ ላይ
በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል? ታላቁን ካልጠበቃችሁ ትንሹ ማንስ ይሰጣችኋል? እውነት እውነት እላችኋለሁ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሎ ጌታችን ፎር ዘ ሎርድ ሴድ ኢን ዘ ጎስፐል ጌታችን በወንጌል ውስጥ እንዲህ ብሏል አለ። ታላቁን ካልጠበቃችሁ ታናሹን አልሰጣችኋል። ኦኬ ታናሹን ካልጠበቃችሁ ታላቁን አልሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ጌታችን በወንጌል እንዲህ ብሎ ተናግሯል አለ። በነገራችን ላይ ግልጽ ነው። ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ግማሹ ጥቅስ አለ። ኦኬ እቺ ግማሽ ጥቅስ አለች። የሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እቺ ግማሽ ጥቅስ አለች። ጥቁሩ አለ ብጫው የለም። ጥቁሩ አለ ብጫው የለም። እቺ ብጫዋ ከወንጌል ተገንጥላ የወጣች ጥቅስ ናት። ይሄ ሶስተኛ ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን። አራተኛው ፖይንት ምንድነው? በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ ምንባባትን ላሳያችሁ። በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ። የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ የተጨመረበት ጥቅስ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላሌለኝ ነው በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። ትንቢተ ኤርሚያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው፣ ከጊዜ በኋላ የተጨመረበት ነው። እሺ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ከጊዜ በኋላ የተጨመረበት ጥቅስ ነው። እሺ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 30 ከጊዜ በኋላ የተጨመረበት ጥቅስ ነው። አላለቀም ጋይስ፣ ይሄ ብቻ አይደለም፣ በጣም ብዙ ነው ያለው። አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ። አልተነካም። ኦኬ የዮሐንስ ወንጌል ምዕራፍ 8 ሙሉ ፊት ለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው። ከጊዜ በኋላ የተበረዘ ጥቅስ ነው። እሺ ማኑስክሪፕቶች ቢፈልግ በባትሪ ብንፈልግ ማናገኘው ጥቅስ ነው። ኮዴክስ ቫቲካናስ ላይ ብትፈልጉት የለም። እሺ ኮዴክስ ቤዛ ላይ ብትፈልጉት የለም። እሺ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም። ይህንን ሊቃውንቶች የራሳቸው ስኮሎች ሲናገሩ እናያለን። ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው። ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ። እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ። የለም ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ኤንሸንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚመስለው አይደል? እንዲህ ስታዩት የተጨመረ ጥቅስ ነው። ኮዴክስ ቫቲካናስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም። 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያት ሥራ ምዕራፍ 8 32 33 34 35 36 38 wait a minute እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ እናንተ ከምታስቡት በላይ ለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ የሚሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንክ ዩ ሳላ ቴንክ ዩ። እሺ ዴቫ ዲያቆን ዳዊት ጀምር። ላስጀምር አንዴ ቆይ ላስተካክለውና እሺ ያው እስክጀምር ድረስ ያ ፖዝ አድርጌዋለሁ። እንትኑ ስክሪኑን ፖዝ ነው። ኦኬ እሺ ጋይስ ሁለቱም ጋር ያላችሁ ሰዎች በኔትወርክ ምክንያት መቆራረጥ እንዳይገጥም ታፕ ኮፒንግ ሼር አድርጉ። እሺ ልትጀምረው ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ የምናገርበትን አንደበት እንድትሰጠኝ እለምናለሁ። አሜን። ሰላም ለሁላችሁ ይሁን። እንግዲህ ዛሬ በጉጉት የጠበቅነው
ዲቤት ደርሷል። የዛሬው ዲቤት ርዕስ የተበረዘው መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚል ነው። ባይ ዘ ዌይ ኪፕ ኢን ማይንድ ሳላ ቁርአን እንዳልተበረዘ ምንም አይነት አርጊመንት አልሰራም፣ ግን በኋላ ሪበትል ላይ እሰራበታለሁ። ዋናው መጀመሪያ ላይ ማሳየት የምፈልገው ነገር መጽሐፍ ቅዱስ ወይ ቁርአን ተበረዘ ስንል ምን እያልን ነው የሚለውን ነገር ቶሎ ብለን እንመልከት። እሺ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስ በድሮ ጊዜ ሲጻፍ ምንም አይነት ቴክኖሎጂ አልነበረም። እንዳሁኑ ኮምፒውተር፣ ኢንተርኔት ምናምን ኮፒ ፔስት ምናምን ማድረግ አይቻልም ነበረ። ስለዚህ ያለው አማራጭ ምንድነው? ባጭሩ ቅጂ ነበረ። ከአንዱ ወደ አንዱ ይቀዳል፣ ከአንዱ ወደ አንዱ ይቀዳል። መጽሐፍ ቅዱስ ነው የጻፈው መንፈስ ቅዱስ ነው። መንፈስ ቅዱስ ግን በሰው ላይ አድሮ ነው የጻፈውና ኮፒ በሚደረግበት ጊዜ ቴክስቹዋል ቬሪየንስ እንደሚኖሩ ይታወቃል። ባይ ዘ ዌይ ይሄ ፕሮሰስ ለመጽሐፍ ቅዱስ ብቻ ሳይሆን ኤኒ ታይም ሂስትሪ በሚጻፍበት ጊዜ የሚደረገው ይሄ ነው። ሲጻፍ ኮፒ ይደረጋል። ያ ኮፒ ደግሞ በሚደረግበት ጊዜ ምንድነው ስፔሊንግ ሚስቴክስ፣ የቃላት ልዩነት ሊኖርበት ይችላል። ይሄ ቴክስቹዋል ቬሪየንስ ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግረን ታሪክ ምንድነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምን ነው ክሌም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። ያንዳንድ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሐሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመተእመኑ አንትሙ ከመ ኢየሱስ ወቱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ዌይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲክስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ፣ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪዩዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋ ትላላችሁ ብለው አኪዩዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም፣ አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል? አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃል ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ዌይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ዌይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናቅማ። ግን የምናውቀው ምንድነው? ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን። ባይ ዘ ዌይ ሳላ የሚወደው አንድ ምሁር ብሩትስ ሜትሲንገር ስለዚህ አይዲያ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል። ባይ ዘ ዌይ ሳላ በኋላ እንመጣበታለን። ቁጥሮች ይወዳል። እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። ባይ ዘ ዌይ ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉ ሰዎች ይነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው። ባይ ዘ ዌይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ዌይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሲሶ አለ
ኦኬ ሰዓቱ ስታክ አድርጓል። ቆይ 9:34 ነው። 10:17 እሱ ጋር ያሳያል። ከዚህ ጋር ያዘልኝ ፖዝ ሆኗል። ኔትወርኩ ይሆናል። ከ10 ደቂቃ ጀምሬ እንትን እልልሃለሁ። ችግር የለውም። 5ቱን ተጠቅመሃል። ኦኬ ቀጠለ መሰለኝ። እሺ ግን ሰዓት ወስዶብኛል። 10:30 አድርገህ እንትን ያልኩት ለዛ ስለሆነ ነበር። 10:30 ብለህ 30 ሰከንድ ስጠው። 30 ሰከንድ ጨምርልህ። ችግር የለውም። እሺ ኦኬ ሙሉ 10